ወደ አዲስ ሀገር በመጣሁበት ጊዜ ከማስታወሳቸው የመጀመሪያ ነገሮች አንዱ ያ የአየር ፍራሽ ነው። ለጥቂት ሳምንታት ብዙ ነገር አልነበረንም። ባዶ አፓርታማ ብቻ። መብራቶች በጥሩ ሁኔታ አይሰሩም። አሮጌ ሶፋ፣ ማሞቂያው ገና አልተከፈተም። በእርግጥም አልጋ አልነበረንም። ስለዚህ እናቴ ወደ መደብር ሄዳ እኛ እንድንተኛበት ርካሽ የአየር ፍራሽ ገዛችልን። ያ ፍራሽ በአየር ሲሞላ እንዴት ህይወት እንደዘራ አሁንም አስታውሳለሁ። እንደ ፊኛ ቀስ በቀስ ሲያብጥ ማየት በጣም ያስደንቅ ነበር። ምንም ነገር የሌለን ይመስል ነበር። ከ2 ደቂቃ በኋላ ግን የኛ የሆነ ነገር ነበረን። ይህ ቦታ ወደ አዲስ ለሚመጡ በሚሊየን ለሚቆጠሩ ልጆች የተለመደ ታሪክ ሊሆን ይችላል፣ ግን ለኔ ያ ምስል በአእምሮዬ ውስጥ ለዘላለም ተቀርጿል። ወደዚያ ፍራሽ ላይ ስትገባ አንድ ንጉስ ነው የሚሰማህ። እናቴ ለኔና ለ3 ዓመት ታናሽ እህቴ የተሻለ እድል ለመስጠት ከሴኔጋል ወደ ብራስልስ አዛወረችን። በዚያን ጊዜ 11 ዓመቴ ነበር። አባቴ ለብዙ ዓመታት በቤልጅየም ስለኖረ በሱ በኩል የቤልጅየም ፓስፖርት ነበረኝ። ግን እናቴ ለኛ ስትል ሁሉንም ነገር አደጋ ላይ እየጣለች ነበር። ብራስልስ እንደደረስን ለአንድ ሳምንት የወንድሜ ክርስትና አባት ቤት ተቀመጥን። ቤት ሊያከራየን የሚፈልግ ሰው አልነበረም። ስሙ ጆርጅ ነው። በብራስልስ የሚሰራ ዶክተር ነበር። በመጨረሻም የቤቱን ውል እንድናገኝ እኛ ኪራዩን እንደምንከፍል ዋስ ሆኖ ፈረመልን። እሱ በዚህ ታሪክ ውስጥ ያገኘነው የመጀመሪያው መልአክ ነበር። ከዚያ በኋላም ሌሎችን ታገኛላችሁ። በማህበራዊ ድጋፍ እርዳታ ላይ ተመርኩዘን ከዜሮ ጀመረን። ገና እውነተኛ የቤት እቃዎች አልነበሩንም። የአየር ፍራሹም ለሶስታችን በቂ አልነበረም። ስለዚህ በመጀመሪያዎቹ ጥቂት ሳምንታት እኔና ታናሽ እህቴ በፍራሹ ላይ እንድንተኛ፣ እናቴ በትንሹ ሶፋ ላይ ትተኛ ነበር። እህቴ ገና ትንሽ ስለነበረች እግዚአብሔርን አመሰግናለሁ። እኔ ግን በዚያን ጊዜ እንኳን ቁመቴ ረጅም ነበር። በየምሽቱ ሁለታችንም በዚያ ትንሽ ፍራሽ ላይ ተጠቃለን እንተኛ ነበር። ቀላል አልነበረም፣ ግን ሁኔታው እንዲሰራ አደረግነው። እግዚአብሔርን አመሰግናለሁ። ከጦርነት ወደ ከባድ ድህነት እየሸሸን አልነበረም። በዚያ በኩል በጣም እድለኞች ነበርን። በትውልድ ከተማችን ዳካር ውስጥ ቀላል ህይወት ነበረን፣ ግን ጥሩ ህይወት ነበር። በእህቶቼ ቤት እንኖር ነበር፣ መላው ትልቅ ቤተሰብ በአንድ ላይ። ግን ኢንግላንድ እንዳለው አይደለም። እኔ የምናገረው በ3 ፎቅ ቤት ውስጥ 20 ሰዎች ስለሚኖርበት ህይወት ነው። እኔ 20 ነበርን ብዬ አስባለሁ፣ ግን በዚህ የነበረን ሰው ብትጠይቁት ምናልባት 30 ነበር ይላችኋል። አይ 40 ነበረን እንጂ 40 ብሎም ሊጮህ ይችላል። የአጎቶቼ ልጆች፣ አክስቶቼ፣ አጎቶቼ፣ ሁሉም አንድ ላይ መላው ቤተሰብ። አያቴ በፈረንሳይኛ ግራንድ ፒየር ብሎ እጠራዋለሁ። እሱ ለእኔ እንደ ሁለተኛ አባት ነው። እውነተኛ አባቴ ግን ጥሩ፣ ታሪኩ የተወሳሰበ ነው። እስኪ እንዲህ ብቻ ልበል፣ እስካሁንም በዚህ ጉዳይ ላይ የቀሩ ቁስሎች አሉ። ለሱ የተወሰነ ርህራሄ አለኝ፣ ምክንያቱም ከትውልድ ሀገሩ በጣም ርቆ የነበረ አፍሪካዊ ስደተኛ ነበር። የተሻለ ህይወት ለመፍጠር እየሞከረ ነበር። እኔና ወንድሜ በክረምት ወቅት እንጎበኘው ነበር እና እግር ኳሱ ጥሩ ነበር፣ ግን የኛ ግንኙነት ከባድ ነበር። አንድ ቀን እያደግክ ስትሄድ አንድ ነገር ታስተውላለህ። አሁን ደግሞ እኛ እንደ አንድ ተመልሰን ቤተሰብ እንሆናለን ማለት ነው። እሱ የራሱ ህይወት አለው፣ እኛም የራሳችን ህይወት አለን። 2 የተለያዩ ህይወቶች። እውነቱን ልናገር፣ ያ ነገር እስካሁን ድረስ ያቆስለኛል። ልዋሽ አልችልም። እኔ ግን እድለኛ ነበርኩ፣ ምክንያቱም ግራንድ ፒየር እንደ 10 ወንዶች ኃይል ያለው ሰው ነበር። ከድሮ ትውልድ የመጣ ጠንካራ ሰው ነበር።
አሁን በፖድካስቶች ላይ አልፋ ሲባል የምታዩት አይደለም። እኔ የምናገረው ስለ እውነተኛው ጠንካራ ሰው ነው። ድምፁ በጣም ጥልቅ ነበር፣ ግድግዳዎቹን የሚያንቀጠቅጥ ያህል። ምንም ማለት እንኳን አያስፈልገውም። በጥልቅ ትንፋሽ ብቻ ቢወጣ ወዲያውኑ ራስን አስተካክለ ትቀመጣለህ። እግር ኳስ ደግሞ በጣም ይወድ ነበር። ቤቱ ውስጥ ጩኸት ሲበዛና በሁሉም ሰው ሲበሳጭ ወደ ላይኛው ፎቅ ይወጣ ነበር። እዚያ አንድ የቴራስ ክፍል ነበረው። እሱም የራሱ መሸሸጊያ ቦታ ነበር። ካልጋበዘ በስተቀር ወደዚያ መውጣት አትችልም ነበር። እኔ ግን ሁሌም ተጋባዥ ነበርኩ። ለምን እንደሆነ አላውቅም። እኔ በፍጹም ማስቸግረው አልነበርኩም። እዚያ አብረን እንቀመጥ ነበር። እሱም ለእኔ ያነብልኝ ነበር። እያነበበም የሕይወት ጥበብን ያስተምረኝ ነበር። አንዳንዴ ቁርአን ይሆናል፣ አንዳንዴ መጽሐፍ፣ አንዳንዴ ደግሞ ጋዜጣ። እሱ አእምሮ ሲረጋጋ ወደ ታች እንመለስና እራት እንበላ ነበር። ሩዝ ከሽንኩርት ሾርባና ከአሳ ጋር መብላት አለበት። ያ የእሱ የማይቀር ምግብ ነው። እግር ኳስ ሲኖር ግን ራሱን በልዩ ሁኔታ ያዘጋጅ ነበር። አስቡት፣ ትልቅ ሰው ባህላዊ ሴኔጋል ካፍታን ለብሶ በራሱ ላይ ሽቶ እየረጨ። እኔም እንዲህ እለው ነበር፣ ግራንድ ፔር፣ እግር ኳስን ለማየት ምን አስፈለገ ሽቶ መቀባት? ምናልባት ይህ ለሱ ጨዋታውን የማክበር መንገድ ነበር። ወደ ሰርግ ሲሄድ ልብስ እንደሚለብስ እግር ኳስም በዚያው መንገድ ያከብር ነበር። አንድ ትልቅ ቡናማ ወንበር አለው። ያ የሱ ዙፋን ነበር። በዚያ ወንበር ላይ ለመቀመጥ እንኳን ማንም አይደፍርም ነበር። እኔ ግን በምንጣፉ ላይ ተኝቼ ጨዋታውን እመለከት ነበር። እስካሁንም የዚያ ምንጣፍ ሽታ እንደማስታውሰው ይሰማኛል። በሴኔጋል ብዙ ዕጣን እንጠቀማለን። ስለዚህ በክፍሉ ውስጥ የዕጣን ሽታና የቆየ ነገር ሽታ ተቀላቅሎ ነበር። ሁልጊዜም እንዲህ እለው ነበር፣ ወደ ቤልጅየም መሄድ አለብኝ። እግር ኳስ ተጫዋች መሆን እፈልጋለሁ። እኔና ታላቅ ወንድሜ በየቀኑ እናቴን እንለምን ነበር፣ እባክሽ እባክሽ እንሂድ እንላለን። ግን እናቴ ለብዙ ዓመታት የገነባችው የራሷ የፊዚዮቴራፒ ስራ ነበራት። ስኬታማ ሴት ነበረች። አስቡት፣ የ11 ዓመት ልጅ መጥቶ ህልሜን ለመከተል ሁሉንም ነገር መተው አለብሽ ሲል ቢልሽ ምን ታደርጊያለሽ? እና እናቴ ምን አደረገች መሰላችሁ? እኛ ህልማችንን እንድንከተል ሁሉንም ነገር ተወች፣ ሁሉንም አንድም ሳይቀር። አሁን ይሄን ሳስበው እንባ ወደ አይኔ ይመጣል። በዚያን ጊዜ ግን እናቴ ምን ያህል አደጋ እየወሰደች እንደሆነ አላውቅም ነበር። ህልም ያለው ትንሽ ልጅ ብቻ ነበርኩ። ልዩ ሰው አልነበርኩም። በዳካር ውስጥ ጥሩ ተጫዋች ብቻ ነበርኩ። እኔ እንደማንኛውም ሰው ተራ ልጅ ብቻ ነበርኩ። ግን አንድ ምሽት እናቴ በጣም ተጨንቃ እንደተሰበረች አስተውላለሁ። ከዚያም እንዲህ አለችን፣ እናንተ በእውነት ይህን ነገር በቁም ነገር ነው የምትፈልጉት? እኛም አዎ፣ እየቀለድን አይደለም፣ ማድረግ እንችላለን አለን። እሷም ይህን ብናገር ልትገለኝ ትችላለች፣ ግን እንዲህ አለች፣ እሺ እስከ ቤልጅየም ድረስ ሁሉንም ነገር ትቼ የሚሄድ ከሆነ ለዚህ ባዶ ወሬና ቅዠት ብዬ አይደለም አለች። ለአያቴ ይህንን መንገድ ግን ከሁሉም ከባዱ ነገር ነበር። ለረጅም ጊዜ ተቃውሞን አደረገ። ምናልባት ያለኛ ብቻውን እንደሚሰለቸው ያውቅ ነበር። አሁን እግር ኳስ ከኔ ጋር ማን ያህል በሁሉም ሰው ስበሳጭ ማንን አነጋግራለሁ? ግን ይህ ነገር ምን ያህል እንደምፈልገው አየ። በመጨረሻም በረከቱን ሰጠን። በሴኔጋል ደግሞ ግራንድ ፔር በረከት ከሌለህ ነገሩ አይሆንም፣ በቃ ተዘግቷል። በመጨረሻ ታላቅ ወንድሜ ትምህርቱን ለመጨረስ በሴኔጋል መቆየት ነበረበት። ስለዚህ ወደ አዲስ ሀገር ሄደን አዲስ ህይወት የጀመርነው እኔ እናቴና ታናሽ እህቴ ብቻ ነበርን። ከመሄዳችን በፊት ግራንድ ፔር የነገረን ቃል አሁንም አስታውሳለሁ። ከአሁን ጀምሮ የቤታችሁ ወንድ አንተ ነህ፣ እናትህን ጠብቅ። የ19 ዓመት ልጅ ነበርኩ።
ቦርሳችንን ይዘን ወደ አውሮፕላን ገባን። ከዚያ ውጭ ግን ሌላ ምንም ነገር አልነበረንም። እዚያ ላይ ነው ታላቅ እህቴ ሜሊና ወደ ታሪኩ የምትገባው። እሷ ሁለተኛዋ መልአክ ነበረች። ከእኔ በ12 ዓመት ትበልጣለች። አባታችን አንድ ነው፣ እናታችን ግን የተለያየች ናት። አብዛኛውን የህይወቷ ጊዜ በቤልጅየም አሳልፋ ነበር። መጀመሪያ ላይ ለእኔ እንደ እንግዳ ሰው ነበረች፣ ግን በጊዜ ሂደት አዳኝ ሆነች። ሁልጊዜ ወደ እግር ኳስ ልምምድ የምትወስደኝ እሷ ነበረች። በሆስፒታል ጥሩ ስራ ነበራት። እናም በየጊዜው ወደ ቤታችን ሹካ፣ ማንኪያ፣ ብርድ ልብስና የሚያስፈልጉንን ማንኛውም ነገር ታመጣልን ነበር። ከሁሉም የሚያስደንቀው ግን እናቷም እኛን ለመርዳት መሳተፏ ነበረ። አንድ ህይወት ለመገንባት አንድ ሰፈር ያስፈልጋል እንደሚባለው እያንዳንዱ ሰው የራሱን እገዛ አደረገ። እኛም ቀስ በቀስ ባዶ የነበረው አፓርታማ ወደ ቤት መቀየር ጀመርን። ትምህርት የጀመርኩበትን ጊዜ አሁንም አስታውሳለሁ። 5 ጥንድ ሱሪዎች ብቻ ነበሩኝ። ለእያንዳንዱ የሳምንቱ ቀን አንድ ሱሪ እና 2 ጥንድ ጫማዎች። ከነዚያ ሱሪዎች ጋር በተለያየ መንገድ በማዛመድ በጣም ጎበዝ መሆን ነበረብኝ። እሺ፣ ዛሬ ጥሩ ስራ ሰራሁ መሰለኝ። ሰዎች ዛሬ ሰኞ መሆኑን እንጂ የለበስኩትን የሐሙስ ሱሪ መሆኑን አያውቁም። እያንዳንዱ ስደተኛ ልጅ የራሱ የሐሙስ ሱሪ አለው። ግን ያለንን ነገር በመጠቀም ሁኔታውን እንዲሰራ እናደርጋለን። እውነቱን ልናገር፣ ወደ ቤልጅየም መምጣት ትልቅ የባህል ልዩነት ነበር። አዳዲስ ጓደኞች ለማፍራት በጣም ጓጉቼ ነበረ። ምክንያቱም በሴኔጋል ሰዎች በጣም ተግባቢ ናቸው። ትምህርት ቤት ብትቀይር በመጀመሪያው ቀን ሁሉም ወደ አንተ ይመጣሉ። ቀኑ ሲያልቅ ደግሞ 20 አዳዲስ ጓደኞች ማግኘት የተለመደ ነው። ግን በቤልጅየም ይህ የምለው ለማንም ለመውቀስ አይደለም። በቃ ነገሩ የተለየ ነበር። በመጀመሪያ ቀን ወደ ክፍል ዘግይቼ ገባው። በክፍሉ ውስጥ ብቸኛ ጥቁር ሙስሊም ልጅ እኔ ነበርኩ። ሁሉም ተገርመው ይመለከቱኝ ነበር። በጣም ጥሩ ትምህርት ቤት ነበር። በቤልጅየም ካሉት ምርጥ ትምህርት ቤቶች አንዱ። የሀገራችን ጥሩ ነገር ይህ ነው። ሀብታም መሆን አያስፈልግህም። በቀድሞ ትምህርት ቤት ጥሩ ውጤት ካለ ልትገባ ትችላለህ። ትምህርቱም በነፃ ነበር። ነገሩ ግን ሁሉንም አስቀድሞ እርስ በርሳቸው ይተዋወቁ ነበር። የምሳ ሰዓት ሲደርስ አንድ ልጅ ምንም ሰላምታ ሳያቀርብ በእንግሊዘኛ ቀጥታ እንዲህ አለኝ፣ እናንተ በምትኖሩበት ቦታ አንበሶች አሉ አለኝ። እኔም በጣም ተገርሜ አንበሶች? እኔ በከተማ ነበር የምኖረው። ዳካርን አታውቀውም? እኛም ስካይፒ ነበረን እኮ ወንድሜ። ይህን የጠየቀኝ ልጅ ሆን ብሎ ሊያሳብደኝ ፈልጎ አልነበረም። በእውነት ስለ ሴኔጋል ምንም የሚያውቀው ነገር አልነበረም። ከዚያ ፈረንሳይኛ መናገር ጀመርኩ። ልጆቹም ኦ ጥሩ እሺ አሉ። በሳምንቱ መጨረሻ ግን በጣም ጥሩ ጓደኛ ሆነን ነበር። ከነዚያ ሰዎች አንዳንዶቹ እስከ ዛሬ ድረስ የቅርብ ጓደኞቼ ናቸው። ነገር ግን እውነቱን ብናገር ከእግር ኳስ ይልቅ ከመደበኛው ሕይወት ጋር መዋሃድ ቀላል ነበር። ስለ እግር ኳስ ሁልጊዜ ከምንሰማው ጋር ተቃራኒ ነው። በሚዲያ ላይ የሚነገረው ቀላል ነገር አለ። በእግር ኳስ ሜዳ ላይ ሁላችንም እኩል ነን። ግን እውነቱ ከዚያ የበለጠ የተወሳሰበ ነው። 15 ዓመቴ ሲሆን ለመጀመሪያ ጊዜ በእውነተኛ የእግር ኳስ ክለብ ዙልት ዋርገም መጫወት ጀመርኩኝ። ክለቡ በቤልጅየም የደች ቋንቋ በሚነገርበት ክፍል ይገኛል። እኔ ግን ደች መናገር አልችልም እና ያንን በፍጹም እንድረሳው አላደረገኝም። እውነቱን ነው የምናገረው። ሁሉም እንዲህ እያሉ ይመለከቱኝ ነበር። ደች አትችልም? እሺ እኛም አናውቅህም። እኔ ደግሞ በልቤ እንዲህ እል ነበር፣ እሺ እኔ 4 ቋንቋዎችን እናገራለሁ። ደች ገና እየተማርኩ ነው እንጂ በቻልኩት መጠን እየሞከርኩ ነው ወንድሜ። ግን ይህንን በቋንቋ ብቻ አላበቃም።
ጨዋታ ማግኘት እንኳን አልቻልኩም። በእኔ ቦታ የሚጫወተው ተጫዋች አባቱ የክለቡ ስፖንሰር አንዱ ነው። እኔና አሰልጣኙ በጭራሽ አንግባባም ነበር። አንዳንዴ ሆን ብሎ ከጨዋታው 1 ደቂቃ ጀምሮ እንዳማሙቅ ያደርገኝ ነበር። በጎን መስመር ላይ 89 ደቂቃ ሙሉ ስፕሪንት እያደረኩኝ ሳማሙቅ ቆይ ነበር። ከዚያም እድለኛ ከሆንኩ ምናልባት ለ2 ደቂቃ ብቻ ወደ ሜዳ ገባ ነበር። በዚያን ጊዜ በልቤ ውስጥ የምጠይቀው አንድ ጥያቄ ብቻ ነበር። እናቴ ሕይወቷን ሙሉ ለዚህ ነው የተወችው? በዚያን ጊዜ ነገሮች ከዚህ የበለጠ ሊጨልሙ የማይችሉ በሚመስሉበት ሰዓት አንድ ምሽት ከልምምድ ወደ ቤት ተመለስኩ እና ሕይወቴ በድንገት ጨለመ። በዚያን ጊዜ እኔና ሜሊሳ የራሳችንን የሆነ ልማድ ነበረን። ከእግር ኳስ ልምምድ በጭቃ ተጨማልቄና በዝናብ ርሼ ወደ ቤት እመጣ ነበር። እሷ ደግሞ በአልጋዋ ላይ በብርድ ልብስ ተጠቅልላ ሞቅ ብሏት ኪፒንግ አፕ ዊዝ ዘ ካርዳሽያን እየተመለከተች ተጠብቀኝ ነበር። በእርግጥ እንዲህ ማድረጓ ምክንያት ነበረው። እኔን ለመጠበቅ በብርድና ዝናብ ውስጥ 3 ሰዓት ቆማ ከቆየች በኋላ ያ ፕሮግራም የእሷ መዝናኛ ነበር። እኔ ደግሞ ቲቪውን እየተመለከትኩኝ አልተመለከትኩም የሚል ትወና ሰራ ነበር። ከቲቪው ጎን ቆሜ አይኔን ወደ ሌላ ቦታ አድርጌ ግን በእውነቱ ሁሉንም መከታተል ነበር። እንዴ በእውነት ካርዳሽያኖች ነው የምትዩ? እንደዚያ ነው። ከቲቪው ጎን ቆሜ እጆችን ከጀርባ አድርጌ ሙሉ በሙሉ ልገባበት ያልፈለኩ የሚመስል ትወና እሰራ ነበረ። እህቴም በአይኗ ጎን እየተመለከተች ናንጂ ተቀመጥ እንደምትፈልግ እኮ አውቃለሁ ትለኝ ነበር። እስከ መጨረሻው ድረስ ራሴን ጠንካራ ሰው ለማስመሰል ሞክር ነበር። ሁሉም ነገር እክድ ነበር። እሺ ግን እኔ ቀዝቅዣለሁ፣ ብርድ ልብሱን ስጪኝ። እሺ ክሎዊ ጋር ምን ሆነ? ሁሉም ውሸት ነበር። አሁን ልቀበለው እችላለሁ። ለመላው የካርዳሽያን ቤተሰብ ይቅርታ ጠይቃለሁ። በድብቅ በጣም ወዳቸው ነበር። ሙሉ በሙሉ ተጠምጄ እከታተል ነበር። ከልምምድ ወደ ቤት የምመለስበት ያ ጊዜ ልዩ ነገር አለው አይደል? በተለይ ቀዝቃዛና አስቸጋሪ ቀን ከሆነ እግር ኳስ ተጫዋቾች ምን እንደምል ይረዳሉ። ሰውነት ሁላ ያመሃል፣ በጣም ደክሞሃል። ግን ያ ጥሩ የድካም ስሜት ነው። ቀኑን ሙሉ ሰርተሃል፣ ልምምድ አድርገሃል። ስለዚህ አሁን ከቤተሰብ ጋር ተቀምጠ ቀላል ነገር ማየት ትፈልጋለህ። እናም ያንን እረፍት እንዳገኘኸው ታውቃለህ። በአይምሮ ውስጥ የቀኑን ጥሩ እንቅስቃሴዎች ታስታውሳለህ። እግሮችን ታሞቃለህ። ቀኑን ሙሉ ከዚህ የተሻለ ጊዜ አለ። እኔ ያንን ጊዜ በጣም ወዶ ነበር። ከዚያን ወቅት የኔና የሜሊሳ መደበኛ ህይወት ይህ ነበር። አንድ ምሽት እንደ ሁልጊዜው ተቀምጠን እየተዝናናን ሳለ በድንገት እንዲህ አለችኝ። ሄይ፣ ለረጅም ጊዜ በልቤ ውስጥ የተሸከምኩት አንድ ነገር አለ። ለጥቂት ሳምንታት ልነግርህ ፈልጌ ነበር፣ ግን እንዴት ልነግርህ እንደምችል አላውቅም። በቤተሰባችን ውስጥ እንደዚህ አይነት ንግግር አናደርግም። እንደ ፊልም ወይም ኔትፍሊክስ ትዕይንት አይነት ንግግር ነበር። ወዲያውኑ ሰውነት የቀዘቀዘ፣ በውስጤም አንድ ነገር ተሰማኝ። አረ ከአሁን በኋላ ህይወቴ ሊቀየር ነው። እሷም እንዲህ አለች። አዎ ካንሰር አለብኝ። ምን? ቀልድሽን ተይ። ካንሰር አለብኝ። በሚቀጥለው ሳምንት ኬሞቴራፒ ጀምራለሁ። ይህን መናገር አሁን ትንሽ ያሳፍረኛል፣ ግን እኔ እግር ኳስ ተጫዋች ነኝ አይደል? ስለዚህ ወዲያውኑ ወደ ተጫዋች ሞድ ገባው። ልክ 3 ነጥብ እንዳጣን ያህል ተመለከትኩ። ካንሰር ምንም አይደል። ይህን ነገር እንቋቋመዋለን፣ እንዋጋዋለን። ይህ ምናልባት ራሴን የምጠብቅበት መንገድ ነበር። እሷ ግን ይህን ሁሉ እየነገረችኝ እያለቀሰች ነበር። እኔ ግን የሆነው ሆኗል።
ቀጥለን እንሄዳለን፣ እንዋጋለን አልኳት። ከሜሊና ማስታወሻ በእውነት የተናገረው እንደ ፈሪዎች አንሆንም እንዋጋለን ነበር። ነገሩ በጣም አስቂ ስለነበር እሷም መሳቅ ጀመረች። ወንድሜ እብድ ነው አለች። በዚያ ክፍል ውስጥ ሳቅ ነበር፣ እንባ ነበር፣ ከዚያ ደግሞ እንደገና ሳቅ። ከዚያ ወዲያውኑ ወደ መፍትሄ መፈለግ ገባች። ኪሞቴራፒ በምወስድበት ጊዜ ወደ ልምምድ ልወስድ አልችልም፣ ግን ሌላ መንገድ እንፈልጋለን አለች። ምንም ነገር ሳይቀየር ህይወታችንን ቀጠልን። አንድ ቅዳሜና እሁድ የውድድር ጨዋታዎች ነበረን። በዚያ ቀንም በረዶ እየወረደ ስለነበር ሁሉም ባቡሮች ተሰርዘው ነበር። ወደ ሜዳው ለመድረስ አንድ ሰው ለ90 ደቂቃ በመኪና ሊወስደው ያስፈልግ ነበረ። ስለዚህ እህቴ ለአንድ ጓደኛ ደወለች። እሱም ሊረዳን ተስማማ። ወደ ሜዳው መኪና ማቆሚያ ስንደርስ ግን ጥቂቶች መኪኖች ብቻ ነበሩ። ይህ ለእኔ እንግዳ ሆኖ ተሰማኝ። ምክንያቱም ደሽ ሰዎች ለሰዓት በጣም ጥብቅ ናቸው። በሰዓቱ ከደረስክ እንኳን 10 ደቂቃ ዘግይተሃል የሚሉ ይመስላሉ። ግን ምን እንደተፈጠረ እንደሆነ ከመረዳቴ በፊት የእህቴ ጓደኛ መኪናውን አዙሮ ወደ ቤት መመለስ ጀመረ። የሜዳው በሮች ተቆልፈው ነበር። ማንም ሰው አልነበረም። በረዶ ውስጥ ብቻዬን ቆሜ ነበር። ለቡድን አጋሮቼ ደወልኩ፣ ግን ማንም ስልኩን አላነሳም። ከ20 ደቂቃ በኋላ አሰልጣኙ በሩን ከፈተ። በደሽ ቋንቋ እንዲህ አለኝ፣ ሄ አማዱ፣ እዚህ ምን እየሰራህ ነው? እኔም ምን ማለት ነው? የውድድር ጨዋታ አለን እኮ አልኩት። እሱም ኦ አልነገሩህም እንዲህ አለኝ። ከዚያ እውነቱን ተረዳው። አሰልጣኙ ለእያንዳንዱ ወላጅ ደውሎ ነበር፣ ግን ለእናት አልደወለም፣ ለእህቴም አልደወለም። ያልተነገረኝ እኛ ብቻ ነበርን። ግን እሺ፣ እንደውም የተናገረው ነገር ወይም ያደረገው ብቻ አልነበረም ያሳዘነኝ። በእውነቱ ፊቱ ላይ የነበረው ትልቅ ፈገግታ ነበር። ያንን ፈገግታ መደበቅ አይቻልም። እስከምሞት ቀን ድረስ ያንን ፈገግታ አልረሳውም። ያንን ቀን በአእምሮ ውስጥ እንደደረሰኝ አስቀምጬዋለሁ። እግር ኳስን ልተው በፈለኩ ቁጥር ያ ክስተት እንደገና ኃይል ይሰጠኝ ነበር። እሱ ወደ ውስጥ ተመለሰ። እኔ ደግሞ መኪናው እስኪመጣ ድረስ በበረዶ ውስጥ ጠበቅኩት። በአእምሮ አንድ ነገር ብቻ እያልኩ ነበር፣ እሺ አንድ ቀን ዋጋ እከፍላለሁ። አንድ ቀን በብሔራዊ ቡድን ማሊያ በቴሌቪዥን ላይ ስትመለከተኝ ያኔ ማን እንደሚስቅ እናያለን። ግን ከአሰልጣኞች የሚመጣው ነገር ከሁሉም ከባዱ አልነበረም። ከሁሉም የከፋው እህቴ ሁለተኛ ዙር ኪሞቴራፒ ሕክምና ስትጀምር ማየት ነበር። ጸጉሯ እየረገፈ ማየት። ያ ነገር ውስጤን ሰበረው። ለማንም ሰው ግን አላሳየሁም። ከውጭ ሲታይ ሁልጊዜ ደስተኛ ልጅ ነበርኩ። ግን እሷ ትንፋሽ ስታጣ መራመድ እንኳን ሲያስቸግራት ሳይ በየቀኑ ማልቀስ እፈልግ ነበር። በኋላ ቤተሰባችንን ለማየት ወደ ሴኔጋል ተጓዝን። በእህቶቼ ቤት ቴራስ ላይ ሆነን ጸጉሯን ሙሉ በሙሉ ለመላጨት ወሰንን። እሷ ራሷ ታደርገዋለች ብዬ አስቤ ነበር። ግን ወደ እኔ ተመልክታ አንተ እንድታደርገው እፈልጋለሁ አለችኝ። ያ ቅስፈት ልቤን ሰበረው። ግን ከጨረስን በኋላ ራሷን በእጇ እየዳሰሰች ፈገግ ስትል ሳያት ለመጀመሪያ ጊዜ በእርግጥ ትንፋሽ ማውጣት ቻልኩኝ። ትልቅ እፎይታ ነበር። ወደ ቤታችን ወደ ሴኔጋል መመለሳችን ለመቀጠል ብዙ ኃይል ሰጠን። መሬት ላይ ተኝቼ የምንጣፍ ሽታ እያሸተትኩ የነበረውን ጊዜ አስታውሳለሁ። የዕጣን ሽታ እና ያ የድሮ ጊዜያት ትዝታ። ከዚያም ወደ ቤልጅየም ተመለስን። ጥቂት ጨዋታዎችንም ተጫወትኩ። በእውነት ሳስበው 5 ወይም 6 ጨዋታዎች ብቻ ነበሩ። እግሬ ሜዳውን የነካው በእነዚያ ጨዋታዎች ብቻ ነበር። እህቴ ከመታመሟ በፊት አንድ ትንሽ የእጅ ካሜራ ገዝታ ነበር። በሜዳው ጎን ቆማ እኔን ትቀርጽ ነበር። እሷ በእውነት ስለ እግር ኳስ ምንም ፍላጎት አልነበራትም። ዲግሪዋን በዓለም አቀፍ ንግድ ነበር። ግን በኮምፒውተር ፊት ለሰዓታት ተቀምጣ በአውሮፓ ውስጥ ያሉ ክለቦችን፣ ስካውቶች፣ የኢሜል አድራሻ በጎግል ትፈልግ ነበር።
በአንድ ሌሊት ሱፐር ኤጀንት ሆነች። የኔን የቪዲዮ ክሊፖች ሰብስባ ኢሜል ትልካለች፣ ግን እንደ እውነተኛ የቢዝነስ ኢሜል። እንደምን አደራችሁ? አማዶ ኦናናን ታውቁታላችሁ? እስኪ ስለ እሱ እንነጋገር ከአክብሮት ጋር ሜሊና። እኔም እህቴ እንዲህ በቀጥታ ማድረግ አትችይም አልኳት። እሷ ግን በቀላሉ ለምን ጠቅ አድርጋ ላክ አለች። እና በእውነት ለምን አይቻልም? በአውሮፓ ያሉ ትላልቅ ክለቦች የስፓም ወይም ጀንክ ኢሜል ፎልደር ውስጥ ከእህቴ የተላከ ኢሜል ምናልባት እስካሁንም ይኖራል። ሪያል ማድሪድ፣ ባርሴሎና፣ ሪያል ቤቲስ፣ ወልቨርሃምፕተን፣ በርንሌ። ሁላችሁም የስፓም ፎልደራችሁን ፈትሹ። አማዶ ኦናናን በ15 ዓመቱ የማስፈረም እድል ነበራችሁ፣ ግን ኢሜሉን አላያችሁትም። ከሴኔጋል ተመልሰን ከመጣን ከጥቂት ሳምንታት በኋላ አንድ ዜና ደረሰን። ሆፈንሄም አንተን ለማግኘት ይፈልጋል። ከ18 ዓመት በታች ከሆንክ ከክለብ ወጥተህ ለሌላ ቡድን የሙከራ ጊዜ እንድታደርግ ክለብ ፈቃድ መፈረም አለበት። አሰልጣኝ ግን ያንን ወረቀት ለመፈረም ሳምንታት ፈጅቶበት ነበር። በመጨረሻም ሊፈርምልኝ ወረቀቱን ሰጠኝና እንዲህ አለኝ፣ በቤልጂየም እንኳን የመጫወቻ ደቂቃ ማግኘት ካልቻልክ ጀርመን ሄደ ለምን የሙከራ ጨዋታ ማድረግ እንደምፈልግ እኔ አላውቅም። እኔም በልቤ እንዲህ አልኩት፣ እሺ ጥሩ፣ ይህንንም አስታውሻለሁ። ሜሊሳ የዓለም መደገፊያ እንጨት መራመድ እንኳን በጣም ከብዷት ነበር፣ ግን ከኔ ጋር በባቡር ወደ ሆፈንሄም ተጓዘች። በጣም ብርድ ነበር፣ -12 ዲግሪ። በፍራንክፈርት ባቡር መቀየር ነበረብን፣ ግን ቦታው ግራ የሚያጋባ ነበር። ከባቡር ወርጄ ሻንጣዎቹን ሁሉ ተሸክሜ የሚቀጥለውን ባቡር ከየት እንደሚነሳ የሚያክሰው ለመፈለግ ፊት ለፊት ሮጥኩኝ። ከዚያ ወደ ኋላ የተመለከትኩ እና ያየሁት ምስል በፍጹም አልረሳውም። እህቴን አየኋት። ጥቁር ኮት ለብሳ ነበር። ቀይ የአንገት ማሞቂያም አድርጋ ነበር። ጥቁር ቀይ ቀለም ያለው ባርኔጣም አድርጋ ነበር። ከኬሞ ቴራፒ በኋላ ጸጉሯ የለም። በመደገፊያ እንጨቶች ተደግፋ ነበር። የባቡር ጣቢያውን መድረክ ለማቋረጥ በጣም ትታገል ነበር። እየተንገዳገደች ትንፋሿ እየተቆራረጠ በጣም ደክማ ነበር፣ ግን እየተዋጋች ነበር። እየተዋጋች ከዚያ ወደ እኔ ተመለከተች። አይን ላይን ተያየን። አንድም ቃል አልተናገርንም፣ ግን ያ አፍታ ህይወቴን ቀየረው። በዚያ ቅጽበት አንድ ነገር በግልጽ ተረዳው። መውደቅ አይቻልም፣ መሸነፍ አይፈቀድልኝም። እሷ እንኳን በዚህ ሁኔታ ከካንሰር ጋር እየተዋጋች መራመድ እንኳን እያስቸገራት እኔ ህልሜን እንድከታተል ስትል ራሷን በመድረኩ ላይ እየጎተተች መምጣት ከቻለች እኔ ታዲያ ለምን ልፍራ? ከዚያ ቅጽበት በኋላ በእግር ኳስ ሜዳ ላይ ፍርሃት አልነበረኝም። በማግስቱ ጠዋት ወደ ሆፈንሄም ሄድን። እዚያም ፎትቦናውት በሚባል ነገር ውስጥ አስገቡኝ። ልክ ወደፊት ዘመን የመጣ ኪዩብ ይመስላል። ሁሉም ነገር በሮቦት የሚሰራ ነው። ኳሶቹ ከተለያዩ አቅጣጫዎች በፍጥነት ይወጣሉ። አንተ ደግሞ ኳሱን መቆጣጠርና መብራት ወደሚበራባቸው ሳጥኖች ማሳለፍ አለብህ። ለኔ ግን ልክ የማላቀው ወደፊት ዓለም ጨዋታ ነበር። ጥሩ እንደሰራ ወይም መጥፎ እንደሰራ እንኳን አላውቅም። ከዚያ በኋላ ግን አንዱ አሰልጣኝ ወደ ሜሊሳ መጣና እንዲህ አላት፣ እስካሁን ያየሁት ነገር ይበቃኛል። እንኳን ልምምድ እንዲያደርግ አያስፈልገኝም። እኔ እሱን እፈልገዋለሁ። የዚያን አሰልጣኝ ስም ዳኒ ጋልም ነበር። እስከ ዛሬም ድረስ እንጻጻፋለን። በፕሪሚየር ሊግ ስፈርም እንኳን መልእክት ልኬለት ነበር፣ ምክንያቱም አንድ ቃል ብቻ ልነግረው ፈልጌ ነበር። አመሰግናለሁ። በአንድ አመት ውስጥ ህይወቴ ሙሉ በሙሉ ተቀይሮ ነበር። ከዞልት ዋርገም እግር ኳስን ልተው ደርሼ ነበር። በበረዶ ውስጥ ብቻዬን ቆሜ ማንም ሰው ሳይጠብቀኝ ቀርቼ ነበር። ከዚያ ግን ወደ ጀርመን ሄድኩኝ። አንድ ቀን ስልኬ መጮህ ጀመረ።
ግራንድ ፔር ነበር የደወለው። ስልኩን አነሳውና ግራንድ ፔር ምን ሆነህ ነው? ዛሬ ተናደሃል አልኩት። እሱም ባጭሩ ይህ ገና መጀመሪያ ነው፣ መንገድህን እንዳትስታለኝ። ከዚያም ስልኩን ዘጋው። እሱ ትክክል ነበር። ሆፈኒም ሃምቡርግ፣ ሊል ኤቨርተን፣ አስቶን ቪላ። ግን ይህ ሁሉ የእግር ኳስ ጉዞ ብቻ ነው። ጥሩ የእግር ኳስ ታሪክ ማየት ከፈለጋችሁ ጥሩ ጨዋታ ተመልከቱ። እኔ ግን ስለ ህይወት ነው የምናገረው። ብዙ ጊዜ የምንረሳው ነገር ይህ ነው። እነዚህ ታሪኮች፣ እነዚህ ምስሎች፣ እነዚህ ትዝታዎች፣ እነሱ የእኔ ኢኪጋይ ናቸው። ኢኪጋይ የጃፓን ቃል ነው። እኔ በጣም የምወደው ቃል ነው። የእኔ ለምን ነው የምኖርበት ምክንያት። እናቴ እኔና ትንሽ እህቴ በነፋስ ፍራሽ ላይ እንድንተኛ፣ እሷ በትንሽ ሶፋ ላይ ስትተኛ፣ እህቴ እኔ ህልሜን እንድከታተል ስትል በመደገፊያ እንጨት እየተጎተተች የባቡር ጣቢያውን መድረክ ስታቋርጥ፣ ግራንድ ፔር ከሰዎች ሁሉ ርቆ ማረፍ በፈለገ ጊዜ እኔን ከጎኑ እንድሆን ሲፈቅድልኝ፣ ይህ ሁሉ የኔ ኢኪጌ ነው እና ከባድ ቀኖችም ጭምር። ህመሙን አልረሳም። በብርድ ውስጥ ብቻዬን ሳለሁ አሰልጣኝ ፊቴን እያየ በፈገግታ እየተመለከተኝ ህመም አልረሳም። ከመመልከቻው ላይ አንዳንድ ወላጆች ይህ ልጅ እዚህ ምን እየሰራ ነው? ወደ ሀገር ተመለስ ብለው ሲጮሁ የሰማሁትን ህመም አልረሳም። ሁሉንም በአእምሮዬ ውስጥ አስቀምጫለሁ። በቂም አልሞላም። ለማንም ሰው ጥላቻ አልይዝም፣ ግን አልረሳም። በመጨረሻ ግን ይቺ ሀገር ሁሉንም ነገር ሰጥታኛለች። እኛ በጣም በተቸገርንበት ጊዜ የቤልጂየም ማህበራዊ አገልግሎቶች በጠረጴዛችን ላይ ምግብ እንዲኖር አድርገዋል። ሆስፒታሎቹ የሜሊሳን ህይወት አድነዋል። ትምህርት ቤቶቹ ለህይወት የሚቆዩ ጓደኞችን ሰጡኝ። የእግር ኳስ አካዳሚዎች ደግሞ ህልሜን የምኖርበት እድል ሰጡኝ። ለቤልጂየም ብዙ ዕዳ አለብኝ፣ ጠባሳዎችም ጭምር። ይህ ውብ አይደለም? በ13 ዓመቴ ወደዚች ሀገር የመጣሁት እንደ ጥቁር ሙስሊም ስደተኛ ልጅ ነበር። ከዚያ ግን በእግር ኳስ ምክንያት በዓለም ዋንጫ መጫወት ቻልኩኝ። በዓለም ዋንጫው ከሞሮኮ ጋር በተደረገው ጨዋታ በመጀመሪያው 11 ውስጥ ተሰልፌ የተጫወትኩበትን ጊዜ አስታውሳለሁ። ብሔራዊ መዝሙሩ እየተዘመረ ሳለ ወደ ተመልካቹ ቀና ብዬ ተመለከትኩ። ቤተሰቦቼ የተቀመጡበትን ቦታ መፈለግ ጀመርኩ። በኳታር የነበሩት ተመልካቾች 90% ያህሉ የሞሮኮ ደጋፊዎች ነበሩ። ሁሉም ቀይ ለብሰው ነበር፣ ግን ያ የኛ ቀይ አልነበረም፣ የሞሮኮ ቀይ ነበር። ከዚያ በመጨረሻ እናቴንና እህቶችን አየኋቸው። እየሳቁ እጃቸውን እያውለበለቡልኝ ነበር። በዚያ ቅጽበት ውስጥ በአእምሮህ የሚመጣው አንድ ሀሳብ ብቻ ነበር። ይህን ማመን ትችላላችሁ? እኛ እዚህ ደርሰናል። በሴኔጋል ከነበረው ቤት ከነፋሱ ፍራሽ፣ ከእናቴ በትንሽ ሶፋ ላይ ከመተኛቷ፣ ከበረዶ ውስጥ ብቻዬን ቆሜ ከነበረበት ቀን፣ እህቴ በክራንች ተደግፋ ለህልሜ ስትል የባቡር ጣቢያውን አቋርጣ እስከ መምጣቷ፣ አሁን ግን በዓለም ዋንጫ ላይ ቆሜያለሁ። ይህን ታሪክ ባሰብኩ ቁጥር እስካሁን ድረስ ሰውነቴ ይንቀጠቀጣል። ግራንድ ፔር ደግሞ በሴኔጋል ቤት ውስጥ በታላቁ የቡናማ ወንበሩ ላይ ተቀምጦ ነበረ። እንዲህ እያለ፣ ትኩረት አድርግ፣ እሺ ትኩረት አድርግ ልጄ። ከዚህ በኋላ በህይወቴ ከነበሩት ታላላቅ ቀናት አንዱ መጣ። ከዓለም ዋንጫው 1 ዓመት በኋላ በአንድ የወዳጅነት ጨዋታ መጨረሻ ላይ ኬቨን ደብሩይና የብሔራዊ ቡድኑን የካፒቴንነት ማሰሪያ ለኔ ሰጠኝ። ጨዋታው ሊያልቅ ጥቂት ደቂቃዎች ብቻ ቀርተው ነበር። ምናልባት ለጥቂት ደቂቃዎች ብቻ ካፒቴን ነበርኩ፣ ግን ለእኔ ያ ስሜት በዓለም ዋንጫው በመጀመሪያ 11 ውስጥ ተሰልፌ ከመጫወቴ እኩል ትልቅ ነበረ። በጣም ጥልቅ ስሜት ነበረው። ኬቨን ደብሩይና ሜዳውን ዙሪያውን ተመለከተ። ብዙ ተጫዋቾች ነበሩ፣ ግን አይኑን በኔ ላይ አረፈ እና ምክንያቱም ምን ቢሆን ነው እኔን መረጠኝ።
እግር ኳስ ፍጹም እንዳልሆነ አውቃለሁ። ቤልጂየም ፍጹም እንዳልሆነች አውቃለሁ። ግን የዚህ ሁሉ ኃይል እንዴት መጠራጠር ይቻላል? ይህ የስደተኛ ታሪክ ነው። ሰዎች እንዲናገሩት የምመኘው ይህን አይነት ታሪክ ነው። ይህ ጉዞ ከሴኔጋል በጣም ትንሽ ሻንጣ ጀምሮ በነፋስ ፍራሽ ላይ በመተኛት የጀመረ ጉዞ ነበር። ከዚያ ግን የቤልጂየምን ብሔራዊ ቡድን የካፒቴንነት ማሰሪያ የማድረስ ጉዞን ሆነ። ይህ ታሪክ እስከ ግራንድ ፒየር ድረስ ስሜታዊ ያደረገው። የካፒቴኑን ማሰሪያ ካደረግኩ ከጥቂት ወራት በኋላ ስለ ሕይወቴ ዶክመንተሪ ተሰራ። አንድ ጋዜጠኛ ግራንድ ፒየርን አግኝቶት አነጋገረው። እንዴት እንዳገኘው እንኳን አላውቅም። ምናልባት በእርጅናው እየለሰለሰ መጥቶ ይሆናል። ከዚያም ለእኔ የቪዲዮ መልእክት እንዲቀረጽ ጠየቅኩት። ልጅ እያለሁ አንድ ቀን ግራንድ ፒየር እወድሃለሁ ብሎኝ ሰምቼ አላውቅም። በአንተ እኮራለሁ ብሎኝም ሰምቼ አላውቅም። በቤተሰባችን ውስጥ እንደዚህ አይነት ስሜቶችን በቃላት መግለጽ ፍጹም የተለመደ አልነበረም። ነገሩ በቃላት አይነገርም፣ በውስጥ ታውቀዋለህ። ፍቅሩን እሰማ ነበር፣ እንደሚወደኝም አውቅ ነበር፣ ግን በጆሮዬ ሰምቼው አላውቅም ነበር እስከዚያ ቀን ድረስ። በቪዲዮ ውስጥ ድምፁን ከማስታውሰው የበለጠ ለስላሳ ነበር። ታውቃላችሁ፣ በአእምሮህ ውስጥ አያቶችን ፈጽሞ አያረጁም። ለእኔ ግራንድ ፒየር አሁንም በዙፋኑ ላይ የተቀመጠ ንጉስ ነው። እውነቱ ራሴን ማሳሰብ አለብኝ። በቅርቡ 90 ዓመት ሊሞላው ነው። በእርግጥ ነጭ የሴኔጋል ካፍታን ለብሶ ነጭ ኮፍያ አድርጎ ነበር እና ምናልባት እንደተለመደው በጣም ጥሩ ሽታ እያወጣ ነበር። ከዚያም ስለ እኔ መናገር ጀመረ። አማዱ ደስተኛ ልጅ ነበር፣ ቀላል ሰው ነበር፣ አክብሮት ያለው ልጅ። ከዚያም በእግር ኳስ ላይ ስላሉኝ ችሎታዎች መናገር ጀመረ። በእርግጥም ግራንድ ፒየር እንደሚታወቀው ነው፣ በጣም ቴክኒካል ነው። ጥሩ ራዕይ አለው። ለቡድኑ ራሱን ለመስጠት ሁሌም ዝግጁ ነው። ግራንድ ፒየር እንደተለመደው ግን ከዚያ እስከ ሕይወቴ መጨረሻ የማረሰውን ነገር ተናገረ። ህልሙን ለመከታተል ቤቱን ትቶ ሄደ። ዛሬ የደረሰበት ቦታ ለመድረስ ሁሉንም ነገር በራሱ ጥረት አግኝቷል። ጥሩ ልጅ ነው። እኔም በሱ እኮራለሁ። ያንን ስሰማ በሕይወቴ እንደዚያ አድርጌ አልቅሼ አላውቅም። አሁንም ይህንን እያስታወስኩ ዓይኖቼ እንባ ይሞላቸዋል። ሕይወቴን በሙሉ እየተከታተልኩ የነበረው ይህንን ነበር፣ የግራንድ ፒየርን ኩራት። ግራንድ ፒየር ስለሰጠኝ ጥበብ ሁሉ አመሰግናለሁ፣ ግን ከሁሉም በላይ እንድሄድ ስለፈቀድክልኝ አመሰግናለሁ።